በዚህ ቪዲዮ ከአዲስ አበባ ተነስተን ወደ ምስራቅ ኢትዮጵያ የምናደርገውን አጓጊ ጉዞ ይዤላችሁ መጥቻለሁ። የድሬዳዋ ታሪክ፣ ስለ ሐረር የጥንት ከተማ፣ የዓለማዊ ማራኪ መልክዓ ምድርና የደንገጎ ተራራን እንቃኛለን። አብራችሁን ቆዩ። ድሬዳዋ የሰላምና የፍቅር ሀገር። ድሬዳዋ ከባቡር ሀዲድ ጋር የተወለደች ከተማ ትባላለች። ዛሬ ደግሞ ከኢትዮጵያ ከተሞች ልዩ ስፍራ ወደምትሰጠው በአየር ንብረቷ፣ በሰዎቿ ፍቅርና በታሪኳ ወደምትታወቀው የምስራቅ እንቁ ድሬዳዋ መጥተናል። ድሬዳዋ እንደ ብዙዎቹ የኢትዮጵያን ከተሞች በአጋጣሚ ተቆረቆረች አይደለችም። በ19ኛው ክፍለ ዘመን መጨረሻ የጅቡቲ አዲስ አበባ የባቡር ሀዲድ ሲዘረጋ ባቡሩ ወደ ሐረር ከፍታማ ቦታ መውጣት ተቸግሮ ነበር። በዚያን ጊዜ ባዶ ሜዳ ትባል የነበረችው ይቺ ቦታ ለባቡር ሀዲድ መስመር ስትባል በ1902 ዓ.ም ተቆረቆረች። ዛሬ ደግሞ ድሬዳዋ የኢትዮጵያ የኢንዱስትሪና የንግድ ማዕከል ሆናለች። ከተማዋን በግማሽ የሚከፍላት የደጃቹ ወንዝ ነው። አንዱ ወገን ካዚራ ሲባል በፈረንሳይና በጣሊያኖች ቅኝ ጊዜ የተገነባ ሲሆን ቀጥ ያሉ መንገዶች ያሉትና ዘመናዊ ነው። ሌላው ወገን ደግሞ መጋላ የሚባለው የድሬዳዋ የከተማው ክፍል ነው። እዚህ ጋራ የገበያ ግርግር፣ ጠባብ መንገዶችና የባህል ውበት ጎልቶ ይታያሉ። ሁለቱ አንድ ላይ ሲቀላቀሉ ግን እውነተኛ የድሬዳዋ ማንነትን ይፈጥራል። ሌላው ወገን ደግሞ መጋላ የሚባለው የድሬዳዋ የከተማዋ ክፍል ነው። ስለ ድሬዳዋ ሲወራ የከተማዋ ምግብ መዘንጋት አይቻልም። ከሶማሌ፣ ከኦሮሞ፣ ከአረብና ከህንድ ባህል የተቀዳው የከተማዋ ምግብ ጣዕም ልዩ ነው። ድሬዳዋ የሰዎች መተሳሰቢያ፣ የባቡር ትዝታዎች ማህደርና የባህል መስተጋብር ናት። ይህንን የድሬዳዋ ጉብኝት ወደውታል ብዬ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ እያደረጋችሁ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ደግሞ ስለ ሐረር እንጨዋወታለን። ሐረር አሁን ደግሞ የኢትዮጵያን ታሪክ፣ ባህልና መንፈሳዊነት በአንድ ላይ የያዘችውን የዓለም ቅርስ መዝገብ የሆነችውን ወደ ሐረር ጀጎል መጥተናል። ወደ ሐረር መምጣት ማለት ወደ 16ኛው ክፍለ ዘመን መጓዝ ማለት ነው። ከፊት ለፊት የሚታየው ይህ ግዙፍ ግድግዳ ጀጎል ይባላል። በ16ኛው ክፍለ ዘመን የተገነባው ይህ ግድግዳ ከተማዋን ለዘመናት ከውጭ ወረራ ሲጠብቅ የቆየ ነው። ሐረር የእስላማዊ ስልጣኔ ማዕከል ነው። በከተማዋ ውስጥ ከ80 በላይ መስጊዶች፣ እጅግ ውብ የሆኑ ባህላዊና የሐረር ቤቶች ይገኛሉ ተብሎ ይገመታል። እነዚህን ጠባብ መንገዶች ተመልከቱ። እያንዳንዱ ጥግ የራሱ ታሪክ አለው። ሐረር ውስጥ ስትጓዙ የጥንት ተጓዦች አሻራ፣ የቅመማ ቅመም መዓዛና የህዝቧን ጨዋታ በአንድ ላይ ታገኛላችሁ። ስለ ሐረር ሲወራ የቡናውን ጣዕም መዘንጋት አይቻልም። የሐረር ቡና በዓለም ታዋቂ ነው። ከቡና ባሻገር ደግሞ የሐረር ባህላዊ ምግቦችን መቅመስ የግድ ይላል። እዚህ ቦታ ስትመጡ አሚር ኑር መታሰቢያዎችንና ታሪካዊ ቦታዎችን መጎብኘት የማትረሱት ትዝታ ይሆንላቸዋል። ሐረርን ልዩ የሚያደርጋት ሌላው ነገር የጅብና የሰው ልጅ የሰላም ጥምረት ነው። ምሽት ላይ የሚከናወነው ይህ ድንቅ ትዕይንት በተፈጥሮና በሰው ልጅ መካከል ያለው ሰላማዊ መተሳሰር ያሳያል። ሐረር በእርግጥም የሰላምና የፍቅር ከተማ ነች። ይህች ውብ ከተማ በየዓመቱ በ10 ሺዎች የሚቆጠሩ ጎብኚዎችን ትሰበስባለች። እናንተስ ሐረርን ጎብኝታችሁ ታውቃላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁ ላይክ፣ ቻናሉን ሰብስክራይብ ማድረግን በድጋሚ እንዳትረሱ። ደንገጎ ተራራ በምስራቅ ኢትዮጵያ በምስራቅ ሐረርጌ ዞን ከድሬዳዋ ከተማ በአንጻራዊነት ቅርብ ርቀት ላይ የሚገኝ ተራራ ነው። ተራራው የሚገኘው ከድሬዳዋ ከተማ በቅርብ ርቀት ላይ ሲሆን በተለይ በጀብዱና በተፈጥሮ ጉዞ ወይም ደግሞ ሃይኪንግ ለሚወዱ ሰዎች እንደ አንዱ የድሬዳዋ አካባቢ መዳረሻ ይጠቀሳል። ለድሬዳዋ ከተማ ጎብኚዎች ከተማዋ ውስጥ ካለው ግርግር ወጣ ብሎ ንጹህ አየር ለማግኘትና የተፈጥሮ እይታን ለመቃኘት ተመራጭ ቦታ ነው። በተለይ ድሬዳዋ ለሚመላለሱ ተጓዦች የአጭር ጊዜ ጉዞ ለማድረግ ጥሩ አማራጭ እንደሆነ ይነገራል። አካባቢው ተራራማ እና ለተፈጥሮ አድናቂዎች የሚስብ መልክዓ ምድር አለው። ከድሬዳዋ ወደ ሐረር በሚወስደው መንገድ ላይ የሚገኝ ነው። የእነዚህን ሙሉ አሁን እስካሁን ድረስ ያሳየኋችሁ ሙሉ ቪዲዮ የእያንዳንዳቸው አለና ዲስክሪፕሽን ላይ አስቀምጥላችኋለሁ በቅደም ተከተል ማለት ነው። እየገባችሁ እንድትመለከቱ ጋብዛችኋለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን ደግሞ እንዳረሱ። አለማያ ወይም በአሁኑ ጊዜ ሐረማያ ተብሎ የሚጠራው በኢትዮጵያ በኦሮሚያ ክልል በምስራቅ ሐረርጌ ዞን የሚገኝ ነው።
ስሙን በተመለከተ የሚከተሉ ዋና ነገሮችን እነግራችኋለሁ። እነዚህ ሁለት ስሞች አንድ ቦታን የሚወክሉ ናቸው። ቀደም ሲል አለማያ ወይም አለማያ ተብሎ የሚታወቀው አካባቢ በአሁኑ ወቅት ሀረማያ የሚል ስያሜ ተሰጥቶታል። ይህ ቦታ በዋናነት የሚታወቀው በታዋቂው ሀረማያ ዩኒቨርሲቲ ቀደም ሲል አለማያ ዩኒቨርሲቲ ይባል የነበረው ነው። ዩኒቨርሲቲው በ1950ዎቹ መጀመሪያ ላይ የተመሰረተ አንጋፋ የከፍተኛ ትምህርት ተቋም ነው። ሀረማያ ከድሬዳዋ እና ከሐረር ከተሞች መካከል ከድሬዳዋ ወደ ሐረር በሚወስደው መንገድ ላይ ይገኛል። ቦታው በታሪካዊ የሀረማያ ሐይቅ ይታወቃል። ይህ ሐይቅ በ2004 ዓ.ም አካባቢ ደርቆ የነበረ ቢሆንም በቅርብ ዓመታት በተደረጉ የአረንጓዴ አሻራና የተፈጥሮ ሀብት ጥበቃ ስራዎች ደግሞ ወደ ቀድሞ ውበቱና ተፈጥሯዊ ይዞታው እንዲመለስ ተደርጓል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ቻናላችንን ደግሞ ሰብስክራይብ እያደረጋችሁ በሚቀጥለው ጉዞ እስከምንገናኝ ሰላም ቆዩ።